ሃሌሉያ ክብር ለጌታ ይሁን። እስኪ በዝማሬ የተባረካችሁ ሰዎች ታላቅ እልልታ ጭብጨባ ለጌታ። ሃሌሉያ ከዚህ በላይ እግዚአብሔር እልልታ ጭብጨባ አምጡ። ሃሌሉያ ድገሙ እልልታ ጭብጨባ ይሁን። ሃሌሉያ በእውነት በመካከላችን ሰማይ ለከፈተ ያመልኮን መንፈስ በመካከላችን በኃይል የጸጋውን ኃይል በመካከላችን ላፈሰሰው ጌታ በእውነት እንደገና እስኪ አንድ ጊዜ ሃሌሉያ ብለን ጌታን እናመስግን። ሃሌሉያ ታንክ ዩ ጂሰስ ሃሌሉያ እናመሰግናለን። አንለምድም ድንቅ ነህ ልዩ አምላክ ነህ። ካንተ ውጭ ምንም ነገር እግዚአብሔር አምላክ ሆይ ጌታና አምላክ ሊሆነን አይችልም። ሁሉ ከርና ሁሉ ከንቱ መንፈስህን ግን ያለምንም መከልከል በሕዝብህና በእኛ መካከል በኃይል ስላፈሰስክ እናመሰግናለን። ስምህ ይባረክ፣ ስምህ ይባረክ። እዚህ ጉባኤ ያለ ሁሉ አንተን ያመሰግናል። ስምህ ይባረክ። በዚህ ምሽት ወደዚህ ቤት የመጣ ሁሉ አንተን ያመሰግናል፣ አንተን ያመልካል፣ አንተን ያከብራል። ገናናነትህን ይናገራል፣ ኤልሻዳይነትህን ይናገራል፣ ሁሉን ቻይነትህን ይናገራል። ክብር ለስምህ ይሁን። እናመሰግናለን። ሃሌሉያ ክብር ለጌታ ይሁን። በጣም የተባረኩት እግዚአብሔር የተባረከ ተንኪው ቸሬ እግዚአብሔር አምላክ አብዝቶ ይባርክ። ሌሊት ከዚህ በላይ የእግዚአብሔር ጸጋ የእግዚአብሔር ቅባት በአንተ ላይ ይፍሰስ። ምድር አትይዝ፣ በኢየሱስ ስም አትያዝ። እግዚአብሔር ከዚህ በላይ ይግለጥ። በምድርቱ ስፋት በምድርቱ በኢየሱስ ስም ስፋት እግዚአብሔር ይግለጥ። ገንዘብ አይዝ፣ ዝና አይዝ፣ በኢየሱስ ምድራዊ ነገር አይዝ። እንዲህ ብለህ እንደዘመርክ እግዚአብሔር በጭካኔ እስከ መጨረሻው ድረስ እጅን ይዞ ይብላል። በኢየሱስ ስም እግዚአብሔር እጅን ይዞ ይብላል። እስኪ እጆቻችሁን ባዘን ጉባኤ ይህን ጸሎት ነበር ተንበርክኬ ትጸልይለት የነበረው። አያዝም። ብዙዎች በገንዘብ ተይዟል፣ በዝና ተይዟል፣ በሆነ ነገር ተይዟል። እሱ ግን ሳይያዝ እንዲሄድ የጀመረውን ነገር በኃይል እንዲጨርስ የእግዚአብሔር ጸጋ በሙላት ከዚህ በላይ ባንተ ላይ ይገለጥ። ለምድሪቱ እግዚአብሔር ረፍት ያድርግ፣ ለትውልድ እግዚአብሔር ረፍት ያድርግ። ሁልጊዜ ካንተ አንደበት ላይ ክርስቶስ የሚገለጥበት ክብር ካንተ አይጥፋ። ነገር የያዘ ጠላት የተመታ ይሆን። ከዚህ ማታ ጀምሮ በፈሰሰው ቅባት ነገር በኃይል የተለቀቀ ይሆን። እግሮች የተፈቱ ይሆን። ዳርቻ የሰፋ ይሆን። የትኛው ተቀናቃኝ ኃይል ዛሬ በስሙ ኃይል የተወገረ ይሆን። የትኛው ተራራ ከፊት ይነሳ። እግዚአብሔር በፊት ላይ ይወጣ፣ እንደ ኃያል ይወጣ፣ እንደ ጨካኝ ይወጣ። እኔ ተንበርክኬ ስላንተ ነበር ሲያነባ ነበረው። ይህን አገልግሎት ሲያገለግል 13ኛ ዓመቴ ነው። ብዙ ውጣ ውረዶችን አልፌያለሁና መንፈስ ቅዱስ ያንን እያስታወሰ ስላንተ እንድቃትት ያደረገኝ ነበር። ረሃብ እንዳይዝ፣ ችግር እንዳይዝ፣ የትኛውም ነገር እንዳይዝ እግዚአብሔር ወደዚህ ምድር አምጥቶሃልና ሰው ቢቀበል ባይቀበል እግዚአብሔር በኢየሱስ በጠራህ ልክ እንድታገለግል፣ በጠራህ ልክ እንድትሄድ፣ በጠራህ ኃይል እንድትሄድ ዛሬ ይህ ቅባት በላይ ላይ ይፍሰስ። በጠራህ ልክ እንድትሄድ ይኸውልህ ስትጠራ አትቆም። ረሃብ አቆመ፣ ችግር አቆመ፣ ማጣት አቆመ፣ የሰው ፊት መግረፍ አቆመ፣ የሰው ዙሪያ መኖር አለመኖር አያቆምህም። በዚህ ልክ እግዚአብሔር ያውጣ። ይሄ ደግሞ በሕይወቴ ላይ ሆና ጌታ መንፈስ ጸልይለታል፣ ጸልይለታል። ሰው ሲጀምር በሰው ይጀምራል፣ በአጃብ ይጀምራል፣ በወገን ይጀምራል፣ በዘር ይጀምራል፣ በቲፎዞ ይጀምራል። በመንፈስ ቅዱስ ግን ስትጀምሩ አክብር ይጎፋል። ይሄ 13 ዓመት በሕይወቴ ላይ ብዙ ቻሌንጆች አልፈዋል፣ ብዙ ነገሮች አሉ። ግን ያላቆመኝ ምክንያት አይዞህ የምል ሰው እንኳን ሳይኖር ያላቆመኝ ምክንያት ጨክነው ነው ዛሬ እንዲሄድ የፈለኩት። እታችኋን ጨክነው እግዚአብሔር ያስጨክናል።
አይሱ በቃ የሆነ ቦታ እያየሁ ዛሬ የሚያካፍላችሁ የእግዚአብሔር ቃል እንጸልያለን። እግዚአብሔር በኃይል ይገልጣል። አሜን። አጠገባችሁ ያለውን ያዙና እግዚአብሔር እንዲህ ይልሃል። አሁን ጊዜው ስለሆነ፣ አሁን የዘመን መጨረሻ ስለሆነ፣ አሁን የዘመን ፍጻሜ ስለሆነ እግዚአብሔር በኃይል ይገልጣል። በወረኞች መሃል ወቅት፣ በዘረኞች መሃል፣ በሚገፉት መሃል፣ በማይፈልጉት መሃል፣ በሚጠሉት መሃል እግዚአብሔር አልሰማሁም። እግዚአብሔር በኃይል ይገልጣል፣ በክብር ይገልጣል፣ በጸጋ ይገልጣል። አንተ ላይ ነው ታላላቅ ነገር እያደረገ ነው። ጉባኤው አልሰማም። በአንተ ላይ ነው ታላላቅ ነገር እያደረገ ነው። ታላላቅ ስራ እየሰራ ነው። እግዚአብሔር በኃይል ይገልጣል። እዚህ በኃይል ይገልጠኛል የሚል ሰው ጮሆ ሃሌሉያ ይበል። አሜናችሁን ልስማ። ሃሌሉያ። በእውነት ነው የሚላችሁ። አሁን በዚህ በዘመን ፍጻሜ፣ በዚህ ባለቀ ዘመን እግዚአብሔር ገደብን እየጣሰ እግዚአብሔር የሰውን አመለካከትን እየቀየረ አንተ ነናችን እግዚአብሔር በዚህ ዘመን ፍጻሜ እግዚአብሔር እንዲያለ በኃይል ይገልጣችኋል። አሁን የሚያወራ ስለ ቅባት ነው። እግዚአብሔር እንዴት አድርጎ እንደሚገልጥ ስለሚያውቅ ውስጥ ላይ ያለው የታመቀ ነገር፣ የተያዘው ነገር እግዚአብሔር በዛ ልክ ሳይሆን አሁን ኃይሉን ባንተ ላይ የጨመረ፣ ቅባቱን ባንተ ላይ የጨመረ፣ ሞገሱን ባንተ ላይ የጨመረ እግዚአብሔር በኃይል ይገልጥሻል። እግዚአብሔር በኃይል ይገልጣል። ቆምና ቀኝ እጅህን አንሳና እንበል እግዚአብሔር በኃይል ይገልጠኛል በለ። አሰማኝ። ከዚህ በላይ ይሰማ አየሩና፣ ከዚህ በላይ ይሰማ አየሩና፣ ሎቤል አየር ላይ ይሰማ፣ ሳውዝ አፍሪካ አየር ላይ ይሰማ፣ በጠላቶቻችሁ ወንበር ላይ ይሰማ። በሉት እግዚአብሔር በኃይል ይገልጠኛል በለ። This is the time. ይኸውላችሁ እግዚአብሔር አሁን በኃይል የሚገልጥ ይሄ ይኸውላችሁ የመጨረሻ ዘመን ነው። ያለቀ ዘመን ነው። አንተ ስለ መኪና ላውራ ነው፣ ስለ ብር ላውራ፣ አሁን ስለ ቅባቱ ነው የሚያወራ። ውስጥ ያለው ነገር ሰንጥቆ ስለሚወጣ ተራራውን እየናደ ስለሚወጣ ኢየሱስን ትሸታለህ። በምድሪቷ ላይ በከተማው ላይ በአንተ ላይ ያለው ኢየሱስ ከዚህ በኋላ ሰው አንተን እያየ ማለፍ አይችልም። አንቺን እያየ ማለፍ አይችልም። መተቸት አይችልም። መናገር አይችልም። ለምን ብትለኝ በኃይል ትገለጣለህ። ይኸውላችሁ አንደኛ ነገሥት መጽሐፍ ቅዱስ ያዛችሁ አንደኛ ነገሥት ምዕራፍ 18 ላይ ከቁጥር 1 ጀምሮ ያለውን አብረን እናያለን። እግዚአብሔር ከዚህ ቃል ጀርባ የሚሰራው ስራ አብረን እናያለን። ስለምንጸልይ እንዲህ ይላል። አክዓብም ኤልያስን ይህ ሁሉ እንዳደረገ ነቢያትን ሁሉ በሰይፍ እንዳስገደለ ለኤልሳቤል ነገራት። ኤልሳቤልም ነገ በዚህ ጊዜ ነፍሴ ከነፍሴ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርግብኝ፣ ይህን ይጨምርብኝ ብላ ወደ ኤልያስ መልእክተኞችን ላከች ይላል። ምን ላከች? መልእክተኞችን። ኤልያስ ምን አድርጓል? ይኸውላችሁ ስሙኝ፣ አሁን በጣም በጥንቃቄ ስሙኝ። አሁን የሚከብድ ቅባት ነው በላችሁ ላይ የሚመጣው። ዛሬ እግዚአብሔር የሚያመጣው ቅባት የሚከብድ ቅባት፣ ሰብራችሁ እንድትወጡ የሚያደርግ ቅባት፣ ካላችሁበት ሽፍት የሚያደርግ ቅባት፣ ዛሬ በልዩነት የሚያወጣ የእግዚአብሔር ቅባት ያለ መከልከል በመካከላችን በእውነት ነው የሚላችሁ። አሁን እግዚአብሔር ያለ መከልከል በመካከላችን ስለሚያልፍ፣ ስለዚህ ይሄን ቃል በጥንቃቄ እንድትሰሙ ይፈልጋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ፣ አሜን በሉ። ስለዚህ እንዲህ ይላል፣ መልእክተኞችንም ላከች። ኤልያስ ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። ምን ሆኖ ፈርቶ? ምንድን ያሰረው? ኤልሳቤጥ ነው ያስፈራራቸው። ኤልያስ እግዚአብሔር በኤልያስ አልፎ ታላላቅ ነገሮች
ነገሮችን አድርጓል። ታላላቅ ስራዎችን ሰርቷል። ታላላቅ ነገሮችን እግዚአብሔር በኤልያስ አልፎ ሰርቷል። ይሄን ዝና ኤልሳቤጥ ታውቃለች። ከዚህ አንጻር የተነሳ ኤልያስን ለማሳረግ ኤልያስን ለማጥፋት ስብሰባ አደረገች። ሳቻን ሳለች ምን ብላ እኔ አሁን አለች ነፍስን ባላስጠፋ እንዲህ ባላደርግህ ብላ በአባቶቿ ማለች። የማለችበትን ምክንያት ምን እንደምታደርግ እሷ ታውቃለች እንጂ ነገር ግን ከእሷ በላይ ያለው ከኤልያስ ጋር ያለ እግዚአብሔር ምን እንደሚያደርግ እሷ ከምታደርግ በላይ እግዚአብሔር ያውቅ ነበር። ስለዚህ ኤልያስ በበቀል ቅባት የተቀባ ሰው ነው። ኤልያስ እግዚአብሔር ከአፉ ጋር የሚሰራ ሰው ነው። ኤልያስ እግዚአብሔር ከእሱ ጋር ሆኖ ድንቅ ታምራትን ያደረገ ሰው ነው። አሁን የሚሆነው ነገር እንዲህ ነው። እግዚአብሔር ከአንደበታችሁ ጋር የሚሰራ ኃይል ያመጣል። ቤናችሁን ለስራ ከአንደበትሽ ጋር የሚሰራ ኃይል ባንቺ ላይ ያመጣል፣ ባንተ ላይ ያመጣል። ሃሌሉያ! ይኸውልህ በዚህ ዘመን ላይ ትንቢት የምናገር ብዙ ሰው አለ። አሁን እንደዛ አይደለም። ከትንቢት ያለፈ የሚታይ ነገር፣ የሚዳሰስ ነገር፣ አይሳብን የሚጠራ ነገር፣ ሽባውን የሚተረተር ነገር፣ ድንቆሮን የሚያሰማ ነገር፣ ኤችአይቪን የሚያቀዳ ነገር በዚህ ጉባኤ ላይ አማኝ ካለ መልእክቱ የኔ ነው የሚል አሜን ይበላል። በዚህ ቅባት የሚነሳ ነኝ የሚል አሜን ይበላል። በዚህ በመጨረሻው ዘመን ላይ ራታካሃዶስ እኔ አሁን እንድትነብይ ብቻ አይደለም ዛሬ ማታ መጸለይ። ይኸውልህ ሆስፒታል ይሄድ ቪልቸሮችን ያስጣልክ አይነ ዕውራንን እንድታበራ ሳቶባታንያ ይኸውልህ ዛሬ ማታ የምጸልይላችሁ ከነቢዩ ጋር ከዚያም እኔ ዛሬ ሰው ፈልጋለሁ። እግዚአብሔር አንድ ሰው መቀባት ፈልጋ፣ አንድ ሰው ማስነሳት ፈልጋ፣ በበቀል ቅባት ማስነሳት ፈልጋ። ኤልሳቤጥን የሚገለብጥ ሳውት አፍሪካ ላይ ያለችው ኤልሳቤጥን የሚገለብጥ በዘረኝነት የተደገፈችው የሰውን አእምሮ የተቆጣ ዛሬ ባንተ ትገለበጣለች። አሜን በለኝ በእናትህ። ዛሬ ባንቺ ትገለበጣለች። እግዚአብሔር ዙፋኗን ይገለብጣል። አጠገብ ያለውን እግዚአብሔር ዙፋኗን በሉ ባንተ ይገለብጣል። ጊዜው ነው በሉት፣ ሰዓቱ ነው በሉት። በጌታ ነገሩ ጊዜው ነው በሉት፣ ሰዓቱ ነው በሉት። ጊዜውም እያለቀ ነው በሉት። ኢየሱስም ሊመጣ ነው በሉት። የመጨረሻው ዘመን ነው በሉት። የመጨረሻው ዘመን እሳት በሉት። ባንቺ መንደር ይጀምራል። በእኔ መንደር ይጀምራል። ስለዚህ እንዲህ ይላል ኤልያስ ፈርቶ ይላል። እውነት ነው። ሁኔታው የሚያስፈራ ነው። ብቻው ነው። ብቻው ስለሆነ አስፈራራቸው። ስለዚህ ፈርቶ ይላል መጽሐፍ ቅዱስ። አንዳንድ ጊዜ እውነት ስትይዙ ትፈራላችሁ፣ ትደነግጣላችሁ። እንዴት አድርጌ ልናገር፣ እንዴት አድርጌ በዚህ በተበላሸ ነገር ውስጥ ልግባ ትላላችሁ። ግን ከዚህ በኋላ አትሄዱ። ሸራቱ በግድ ያናግራችኋል። አሜን አሜን በለኝ በእናትህ። አመሳሪውን ከመድረክ ይዘህ ተቀመጥ ትላለህ ካለው እንዲህ የሚሆንበት ጊዜ መጥቷል። እግዚአብሔር የሆነ አብሮት ይቆማል። ለምን የሚልህን ሰው እግዚአብሔር እያስጠነቀቀ ምልክት እያደረገ ልዩነት እያደረገ ሃሌሉያ የሚሄድበት ጊዜ፣ የሚንቀሳቀስበት ጊዜ አሁን ጊዜው መጣ፣ ዘመኑ መጣ፣ ባንቺ ላይ መጣ፣ በተጠባበቁት ላይ ይወላችሁ። ስለዚህ ኤልያስ ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚህ ተወ። እርሱ አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታው ዛፍ በታች ተቀመጠና ይበቃኛል። ዛሬ ያላችሁ አገልግሎት ይበቃኛል ያላችሁ፣ በተለያዩ ሁኔታ ውስጥ ሆናችሁ ይበቃኛል ያላችሁ ሰዎች አላችሁ። ዛሬ ከዚህ ቃል ጋር ትገናኛላችሁ። አሜናችሁ። ለሱ ይበቃኛል ባላችሁት ጉዳይ ላይ
ዛሬ ጌታ ይመጣል። ይበቃኛል ባልሽው ላይ ባልከው ነገር ላይ ማታ ባወራው ዛሬ ቀን ባወራሽ ባወራው ነገር ላይ እግዚአብሔር ዛሬ ይመጣል። እመጣለሁ ያለኝ ነው። እግዚአብሔር ክብርን ሊገልጥ እመጣለሁ ያለኝ ነው። ኃይልን ሊገልጥ እመጣለሁ ያለኝ ነው። ምድረ በዳውን ሊያለመልም እመጣለሁ ያለኝ ነው። እጅን ይዤ ሊያወጣ እግዚአብሔር አሁን እመጣለሁ ያለኝ ነው። ሃሌሉያ። ዛሬ በቃ ባላችሁት ነገር ላይ አበቃ ባላችሁት ጉዳይ ላይ በየትኛውም ነገር ላይ እግዚአብሔር ኃይሉን ለመግለጥ አሁን ይመጣል። እህቴ አሁን ይመጣል። ወንድሜ አሁን ይመጣል። ጊዜው ነው አሁን። ሃሌሉያ። ኤልዛቤል ትፈጠፈጣለች። የእግዚአብሔር ክብር ባንቺ ይገለጣል። የእግዚአብሔር ክብር ባንተ ይገለጣል። ኢየሱስ ጌታ ነው። ታድሶ በጆሃንስበርግ ላይ ይሆናል። ታድሶ በሳውት አፍሪካ ቤተ ክርስቲያን ላይ ይሆናል። ስሙ ኤልያስ የሚገርማችሁ ነገር ብቻ አንደኛ ብቻ ይቀርቻለሁ ብሏል። ሁለተኛ ይበቃኛል ብሏል። ስሙኝ አሁን ሶስተኛውም የተናገረ ነገር አለ። አሁን አቤቱ ከአባቶቼ አልበልጥምና ነፍስን ውሰዳ። ይሄ ጀግና፣ ይሄ ኃያል፣ ይሄ ብርቱ እግዚአብሔር አብሮት የነበረ ሰው፣ እግዚአብሔር አብሮት የሚሰራ ሰው እነዚህን ስናገር ትመለከታላችሁ። አንዳንድ ጊዜ ወገኖች የእግዚአብሔር ሰዎች መከራ ሲበዛባቸው በመድረክ ላይ በሆነ ቦታ ላይ ይናገራሉ። ኖርማል ይናገራሉ። ምክንያቱም ህዝብ ነው የትኛው ቻሌንጅ በየትኛው መንገድ እንደሚያልፉ እነሱ ስለሚያውቁ ይናገራሉ። ልክ እንደዛው ኤልያስ እንደዚህ ተናገረ። በቃኝ አለ። ከዛ ቀጠልና ከአባቶቼ አልበልጥምና ምን አድርገኛል? ነፍስን ውሰድ ብሎ እንዲሞት ለመነ። ይኸውልህ ክብር ሲመጣ ራዘር መከራው ትበላዋል። እንደ ታይምለት ኢየሱስ ጌታ እንደ ዳቦ የበላ ነው የምታገለግለው። መከራው እንደ ዳቦ እንደ ዳቦ ያረክ የበላው ሌላው አይገባው። ይህ የቅባት ባህር ነው። ይህ ወንድም የቅባት ባህር ነው። ሌላው አይገባው። የእሱ መከራ በዛ የሚል ይነዛ። የእሷ መከራ በዛ አጠገብ ያሉ የቅባት ባህር ነው። የቅባት ባህር ነው። ስለዚህ በዛ የእሷ መከራ በዛ ዛሬ ስትሄድ ነገ ሌላ፣ ነገ ስትሄድ በሚቀጥለው ሌላ እየሆነ ይመስል። ስለዚህ ኤልያስ አሁን ከአባቶቼ አልበልጥምና ነፍስን ውሰድ። የሚገርማችሁ በ17ኛው ምዕራፍ እኮ ከሰማይ እሳት ውረድልኝ ብሎ ሰማይ ያወረደ ጀግና ነው። ማይ ጉድ! ሰማይ ያወረደ ከሰማይ እሳት ያወረደ ጀግና ታቷ ሰማይ ያስተካ ጀግና አሁን አልበልጥም። ግን የሚገርማችሁ የፈለገ ብታምረው በዛው አጨርስ። አጠገባችሁ የፈለገ ብታምረው በእግዚአብሔር ላይ በአገልጋይ ላይ በራስህ ላይ በዛው አጨርስ። እግዚአብሔር ፍጻሜ ሳይደርስ ድል ይሰጥሃል። ለምስጋና በቃል እኔ ነኝ የሚል ሰው ጮኸ ሃሌሉያ ይበል። እኔ ነኝ የሚል ጮኸ ሃሌሉያ ይበል። አሁን ወደ ምስጋና ያደርሳል። አሁን ወደ ድል ያደርሳሻል። ወደ አንዳንድ ሰዎችን እግዚአብሔር ወደ ከፍታ ይዟቸው የሚወጣ ሰዎችን በመንፈስ አያለሁ። ወደ ከፍታ ወደ ክብር ቦታ ይዟቸው የሚወጣ እግዚአብሔር እነዚህ ሰዎች ያሳዩኛል። በእውነት እንዲህ ይሆናል። አሁን ወደ ከፍታ መውጣት ስለዚህ እንዲህ አለ። በግድግዳው ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆ መልአክ ዳሰሰውና ተነስና ሌላ ምን ያለው ሰው ሞታል ያለው ሰው ውሰደኝ ያለው ሰው ጨርሻለሁ ያለው ጌታ ኢየሱስ ጌታ ይሁን። ይሄ አምላክ ሲጠራ እየሰራ በቃ እስከ ፍጻሜ ያደርስ። ሃሌሉያ! ኢየሱስ ጌታ እየሰራ ደስ ይሄ ጌታ ቀስ ብዬ ልስበካችሁ ብዬ እየሰራ። ስለዚህ ከጌታው በታች ተነስ። አሜን።
ሳውዝ አፍሪካ ለቀመሄድ ለመጨረስ ብላው ወንድሞች የእግዚአብሔር ቃል መብላት ያስፈልጋቸዋል። ዘራፍ እንደተባለ አይደለም ክርስትና። ዘራፍ ሃሌሉያ እንደተባለ አይደለም። ሲመጣ ዋጥ ዛሬ ቀን ራሱ ስንት ነገር መሰላችሁ ዋጥ አድርጌ መጣሁት እዚህ ጋር ዋጥ። ለምን ካላችሁ ቅባቱ ባህሩ ሸክ ያስይዛል፣ መልክ ያወጣል፣ ውበት ያወጣል። ሃሌሉያ የሆነ ቦታ ላይ ሃሌሉያ አያሶና ሃሌሉያ። ስለዚህ እንዲህ አለ በግድግዳ መጽሐፍ በታች ተጋደመና እንቅልፍ እነሆ መልአኩ ዳሰሰውና ተነስና ምን ያለው ሰው የጨረሰውን ሰው አጠገብ ያለውን አልጨረስክም ማግሮግረም አቆም በሉት። ጌታን አመስግን በሉት። እግዚአብሔር አልጨረሰም እና በአንተ ጉዳይ ላይ ሆነ፣ በአንተ ነገር ላይ ሆነ፣ በስራ ላይ ነው። አሜን 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 አሜን። ይህ በስራ ላይ ነው። ወንድሜ በስራ ላይ ነው። ሰው በዙሪያ ብጠፋ እግዚአብሔር በስራ ላይ ነው። ሰው ካጠገቤ ብጠፋ ሰው በስራ ላይ ነው። ሰው ለምን ዝም አልክ ብትል እግዚአብሔር በስራ ላይ ነው። ሰው በዙሪያ ላይ የለም ብትል እግዚአብሔር በስራ ላይ ነው። ቀኝ እጃችሁን አንሱና በኔ ጉዳይ ላይ እግዚአብሔር በስራ ላይ ነው በሉ። ድገሙ እስኪ እግዚአብሔር በኔ ጉዳይ ነው፣ እግዚአብሔር በስራ ላይ ነው በሉ። ድገሙና በሉ በኔ ጉዳይ ላይ በሉ እግዚአብሔር በስራ ላይ ነው በሉ። አሜን ነው። ሃሌሉያ። በስራ ላይ ነው እህቴ፣ በስራ ላይ ነው ወንድሜ። በኔ ጉዳይ ላይ እግዚአብሔር በስራ ላይ ነው። አሱ አሜን። በስራ ስለዚህ ተነስና ብላ አይገርማችሁ ሃሌሉያ። እንዲህ ስመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰብ ውሃ አገኘ። በላው፣ ጠጣው፣ ተመልሶ ተገኘ። ተስፋ የቆረጠ ሰው ሁልጊዜ ይተኛ። ተስፋ የቆረጠ ሰው ሁልጊዜ የሚመኘው ነገር እንግዲህ ያ ነገር። ኤልያስ ተመልሶ ተኛ ይላል። ደስ ይላል። ጌታ ይባረክ። ተኛ ይላል። ከዛስ የእግዚአብሔር መልአክ አይገርማችሁ? አይታችኋል? እግዚአብሔር ሰው የእግዚአብሔር መልአክ ይላል ዳግም እስካምሎ ኦኬ ቴንክ ዩ ተባረክልኝ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰው። የጨረሰውን ሰው በልቶ ጨርሶ የተኛውን ሰው አይታችኋል? በልቶ ጨርሶ የተኛውን ሰው እንደገና መጣና ዳሰሰው። ይሁን እግዚአብሔር ባትፈልግም ይፈልጋል። አሜን። አጠገቤ ያለው እግዚአብሔር ባትፈልግም ነው ይፈልጋል ነው። ስለሚፈልግህ ነው ነው ኢየሱስ ሞተልህ ነው። ሃሌሉያ አሜን ነው። ሃሌሉያ ይፈልግሻል እህቴ፣ ይፈልግሃል ወንድም። አልፈልግም አገልግሎት አልፈልግም ይሄን ነገር ስትል ስለዚህ ዳሰሰውና እንዲህ አሉ እንደገና የምትሄድበት መንገድ ሩቅ ነውና ተነስና ብላ አለ። ተነስ። ደስ የምላችሁ ነገር ኤልያስ መብላት ይባላል። ተነስ ሲባል ይነሳል፣ ብላ ሲባል ይበላል። ኢየሱስ ጌታ ይታዘዛል። ግን ተነስቶ ከበላ በኋላ ተመልሶ ይተኛል። ምክንያቱም አልፈልግም ስላለ ከበላ በኋላ ከጠጣ በኋላ ተመልሶ እግዚአብሔር ከዚያ አይነት ህይወት ይጠብቃል። አሜን። አጠገቤ ያለውን አገልግለኝ ስልህ ነው። ጌታን አገልግል። መታዘዝ ነው ከመስዋዕት ይበልጣል። ብዙዎቻችን እግዚአብሔር እንድናገለግለው ይፈልጋል። አይታችኋል? ኳር ላይ ጋብቻ ይወዳል። አሁን የዚህ ዘመን አገልግሎት ለብዙ ሰው ኳር ላይ ልብስ ለብሶ ብቻ መቆም ይመስለውና 40 30 ኳር ላይ ቆመ። ደስ ይላል። ጌታ ይባረክ። ስለ 40ና 30 ግን እሱ አይደለም። እዚህ ጋር በጊዜ መጥቶ ወንበር ማስተካከል፣ የተለያየ ጎዳና ላይ ወንጌል መስራት፣ የተለያየ ነገር መስራት እራሱን የቻለ ግን በዚህ ዘመን ላይ ብዙ ሰው ኳር ላይ ካልቆምኩ
የከሊት ሚስት ቆማ እኔ ስለምን ሳይ እከለ ቆሞ ለምን ምስኪኑ አንድ ዓመት ሳይሞላ ከኢትዮጵያ የመጣችው ልጅ ኳየር ላይ ትዘም አትዘም ጸጋዋ ሳይለን ስለዚህ አጠገባችኋለሁ አሁን ልትሄድ ነው። አሁን ልትሄድ ነው። ቅባቱ ሊገልጥህ ነው። ልትላክ ነው። እግዚአብሔር ልክህ ነው። ሃሌሉያ 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 ሃሌሉያ። ይሄ ልትላክ ነው። ወንድሜ ልትላክ ነው። እሳት ይዘህ ልትወጣ ነው። የእግዚአብሔርን ክብር ይዘሽ ልትወጪ ነው። የእግዚአብሔርን ክብር ይዘህ ልትወጣ ነው። ጮና ሃሌሉያ። ደግሞ መንገዱ ሩቅ ነውና ተነስና ብላ ነው። ተነስቶ በላ ጠጣ። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮረብ ድረስ 40 ቀንና 40 ሌሊት ይላል። 40 ቀንና 40 ሌሊት ጃና ሀዶ ሶኮ ፓራታኒያ ትናንት የፈራው ሰው አሁን መሄድ ጀመረ። አጠገቤ ያለውን አሁን እንዳትፈራ የሚያደርግህ ነው። ክብር እየመጣ ነው። ካቶሳታ እንዳትፈራ የሚያደርግህ እግዚአብሔርን እንዳትፈራ የሚያደርግህ መከራን እንዳትፈራ የሚያደርግህ ሰውን እንዳትፈራ የሚያደርግህ አልፈህ እንድትሄድ የሚያደርግህ የእግዚአብሔር ክብር ባንተ ላይ የእግዚአብሔር ክብር ባንቺ ላይ ባንቺ ላይ ባንተ ላይ በሌላ እየመጣ ነው። ሃሌሉያ። አሁን ይህ ቃል ተናግረን ከዛ በኋላ ወደ ጸሎት ይገባለንና ይውላችሁ እንዲህ ይላል። ቁጥር እዛው ቁጥር 9 ላይ ይላል እነዚህ ወደ ዋሻ መጡ፣ በዚያም አደረ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ ይላል። አያችሁ ይልና ይላል እርሱም ለሰራዊት ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳን ትተዋል፣ መሠዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔ ብቻዬን ቀርቻለሁ፣ ነፍስንም ሊወስዷት ይሻሉ። ቁጥር 11 እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም። አጠገቤ ያለውን ውጣ ነው። በእናታችሁ ይዛችሁ አታነሱትም? ውጣ ነው ይዛችሁ ታነሱት። ውጣ ዛሬ ይዞ የሚያወጣ ቅባት ነው። ተስፋ ከቆረጥክበት ተስፋ ከቆረጥሽበት ሰው ተስፋ ካስቆረጠሽ ሰው ተስፋ ካስቆረጠ በሰው ዲሳፖይንት ከሆንክበት ከቤተ ክርስቲያን መሪዎች ዲሳፖይንት ካረጉ አገልጋዮች ዲሳፖይንት ካረጉ ዛሬ የሚያወጣ የእግዚአብሔር ቅባት ወደ አንተ መጥቷል። ዛሬ የሚያወጣ የእግዚአብሔር ቅባት ወደ አንቺ መጥቷል። ዛሬ የሚያወጣ ወደ ተራራ የሚያወጣ ወደ ከፍታ የሚያወጣ ሃሌሉያ። አጠገባችሁ ያለን አንዱ ለሰው ጨብጡና ውጣ በሉት። እግዚአብሔር ውጣ ይልሃል በሉት። ከተደበቅክበት ውጣ ይልሃል በሉት። ከተሸሸግክበት ውጣ ይልሃል በሉት። መውጣት ይሆናል፣ መውጣት ይሆናል። ሜናችሁ ረስማ መውጣት ይሆናል። በእግዚአብሔር ቁጭ በሉ። ይሁላችሁ አይገርምም? ሰውየው እኮ ተሸሽጓል። ሰውየው እኮ ተደብቋል። እታችኋል። ኤልያስ ተደብቋል፣ ተሸሽጓል። ከዛም በኋላ ሁለት ጊዜ ከበላ ከጠጣ በኋላ ተመልሶ ከተኛ በኋላ እንደገና የእግዚአብሔር ድምፅ መጣ። ኃይሉን የሚያድስ ጉልበቱን የሚያድስ አቅም የሚሆን ድረስ ኃይል የሚሆን ድረስ አይን ከትላንት ከበራለት በላይ እንዲበራ የሚያደርግ በኢየሱስ የእግዚአብሔር ድምፅ የእግዚአብሔር ኃይል ወደ ኤልያስ መጣ። ዛሬ እንዲህ ነው የሚሆነው። ያ የእግዚአብሔር ክብር ባንተና በኔ ላይ መጥቷል። መውጣት ይሆናል። ደግማችሁ ያለው ዝጣት ይሆናል በሉት። ዝጣት ይሆናል። መውጣት ካቃተህ ከየትኛው መከራ በሉ፣ ከየትኛው ችግር በሉ፣ ከፋይናንስ በሉ፣ እጥረት በሉ፣ ከየትኛው ነገር በሉ ዛሬ ማታ እግዚአብሔር እንዲህ ይልሃል በሉ። መውጣት ሆኗል በሉ። መውጣት ሆኗል በሉ። መውጣት ሆኖልሻል በሉ። ሃሌሉያ። መውጣት
ልጅን አለ በሽተኞች ላይ በሽቦች ላይ ባይነውራን ላይ እግዚአብሔር በተለያየ የበታመኑት ላይ በለቀል ቅባት ነጋ በፈውስ ቅባት ነጋ በኃይል ቅባት አንተ እየነገርኩ ያለው እግዚአብሔር ድምፅ አሁን የሚያወጣ ድምፅ ነው። አሁን የእግዚአብሔር ክብር ጌታ የሚታ የሚያደርግ ድምፅ ነው። ሻታ ካራቶኒያ ሌብራታኒያ እኔ እየነገርኩ ከኃይል አቅፍ ሲነሳያ ጂሱስ ወጣ ብራስ ወጣ ኢኮኖሚ ወጣ ኢኮኖሚ ወጣ መጠጋ ወጣ ወጣ ሃሌሉያ ክብር አብያሆ ክብር ለወደሆ እስኪ ወጣ ብላ ነገራቸው ነው ወጣ በሉት በእግዚአብሔር ቅባት ወጣ በሉት በእግዚአብሔር ጸጋ ወጣ በሉት ይውላችሁ እንዲህ ነው። ከዛ በኋላ የእስራኤል ልጆች ቃል ኪዳን ትተዋልና አያችሁ የኤልያስ ትልቁ ቅናት ይውላችሁ ትልቁ ቅናት ምን ነበር ካላችሁ እስራኤል የእግዚአብሔርን ኪዳን ትተዋልና አፍርሷልና ብሎ ነው ኤልያስ ትልቁ ቅናት። ሌላ ነገር አልነበረው። ወገኖች ዛሬ ኤልያስ ቀናችኋል። የእግዚአብሔር ቅናት የመላችሁ ሰዎች አላችሁ። ለእናንተ ነፃ ይፈልጋል። የትውልድ ሸክም ያላችሁ ሰዎች እኔ ያለው እንዲመስል እንዲሄድ አልፈቅድም የምትሉ ሰዎች አላችሁ። አልፈልግም ዛሬ እንደነዛ አይነት ሰዎች እግዚአብሔር እንዲጸልይ ስላለ ሊጸልይላችሁ ፈልጋል። ከዚህ በኋላ በቅባት ማገልገል ፈልጋል። ያው ዝና ይቀራል፣ ብር ይቀራል፣ ሁሉ ነገር ቁሳዊ ነው፣ ምድር ላይ ይቀራል። ነገር ግን እግዚአብሔርን አገልግሎ ማለት ክብር ነው። እግዚአብሔርን አገልግሎ ማለት ወገኔ ክብር ነው። ለዚህ ክብር ነው፣ ለሰማይ ክብር ነው። ዝና ምድር ይቀራል፣ ሀብት ምድር ይቀራል፣ የዚህ ነገር ምድር ይቀራል። ለማይቀር ነገር ግን ለዘላለም አገልግል ማለት ክብር ነው። ሃሌሉያ እንደዛ ለሰው ከዚህ በኋላ እግዚአብሔር ይመሰክራሉ፣ አገለግላሉ። እግዚአብሔር በሰጠን እድል እግዚአብሔር ስለ ኢየሱስ አወራለሁ። እነሱ አለ በዚህ ጉባኤ መካከል ለእንደዛ ለሰው መጸለይ ይፈልጋል። አለ ና ይጸልይ ና በቃ ቅባት ያገኛችኋል። በዚህ በመጨረሻው ዘመን ይውላችሁ አገልግል አልፋለሁ። ኤልያስ ወላችሁ አገልግሎ አልተዋረደም። እግዚአብሔርን አገልግሎ አልከሰረም። እግዚአብሔርን አገልግሎ አልተዋረደም። ኤልያስ እንደም በላው ላይ ወገኖች ወደ ታች ሲታነቡ የመጣው የበቀል ቅባት ነው። የመጣው በኤልያስ ላይ የበቀል ቅባት ነው። እግዚአብሔር አውሮቶናል። እግዚአብሔር አውሮታ ምራስ ሲያደርግ ነበር። አሁንም ይውላችሁ በዚህ በመጨረሻና ባለቀ ዘመን እኔ ዛሬ እግዚአብሔር ብሎኛል ለቤቴ የሚቀኑትን አስነሳለሁ ብሎኛል። በጌታ በኢየሱስ ለቤቴ የሚቀኑትን ለነፍሳት የሚቀኑትን ለኔ ስራ የሚቀኑትን ለኔ ስራ ስለዚህ እንዲህ ነው ሆነው ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ አለቱንም ሰባበረ። እግዚአብሔር ግን በንፋስ ውስጥ አልነበረ። ከንፋሱ በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረ። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳቱ ውስጥ አልነበረ። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስ ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። ዘርጉ እጃችሁ። ይሄ በእናንተ ላይ ይሰራል። ይሄ ቃል በእናንተ ላይ ይሰራል። በቤታችሁ ላይ ይሰራል። በዘመናችሁ ላይ ይሰራል። በትዳራችሁ ላይ ይሰራል። ጌታን እናገለግላለን ብላችሁ ነው የወጣችሁት። ስለዚህ የእግዚአብሔር ክብር በላችሁ ላይ ይወጣል። እጃችሁን ዘ እኔ ጀናንቼ ይሄ ቃል በእናንተ ላይ በምልክት በታምር ይሰራል። እግዚአብሔር ዓይናችሁን ይከፍታል። የምትሰብኩበትን ኃይል ይሰጣችኋል። የጸጋውን ጉልበት ይሰጣችኋል። የጸጋውን አቅም ይሰጣችኋል። በኤልያስ የነበረው መንፈስ በእናንተ ላይ አሁን በጥፍ ይሆናል። የእግዚአብሔር ክብር በእናንተ ይገለጣል። ከዚህ በኋላ ሳትፈሩ ስለ ክርስቶስ ታወራላችሁ። እናንተ ስለ እሱ ስታወሩ እሱ ደግሞ ስለ እናንተ የእናንተን ስራ እሱ ይሰራል።
ከእናንተ ጎን እሱ ይቆማል። ነገራችሁን ይሰራል። ነገራችሁን ያስብማል። ስለዚህ እጃችሁን ዘርጉ። የእግዚአብሔር ኃይል በእናንተ ላይ ያልፋል። የክብር ኃይል በእናንተ ላይ ያልፋል። ልዩነት በሕይወታችሁ ላይ ይሆናል። በኑሯችሁ ላይ ይሆናል። በስራችሁ ላይ ይሆናል። በመንገዳችሁ ላይ ይሆናል። እግዚአብሔር እንደዛ ነው የሚለኝ። ልዩነት ይሆናል ይለኛል። ከዚህ ማታ ጀምሮ በሕይወታችሁ ላይ፣ በኑሯችሁ ላይ፣ በዘመናችሁ ላይ የሰራዊት ጌታ እግዚአብሔር ልዩነትን አደርጋለሁ ይለኛል። ልዩነት ይሆናል። ልዩነት ይሆናል። ልዩነት ይሆናል። ዓይናችሁ ይከፈታል። ጆሮአችሁ ይከፈታል። በከተማው ላይ ትገብዳላችሁ። በጠላት መንደር ላይ ትገብዳላችሁ። ጠንቋዮች መንደር ላይ ትገብዳላችሁ። የእግዚአብሔር ክብር ያለፋው ጄሱስ የጌታዬ ኃይል ጂሰስ ከዚህ ቀን ጀምሮ በእናንተ ያስ ልዩነት ሆነ። በኢየሱስ ስም ሆነ። በኢየሱስ ስም ሆነ። በኢየሱስ ጂሰስ በኢየሱስ ስም ልዩነት ሆነ። በኢየሱስ ስም ልዩነት ሆነ። ጂሰስ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ሌሎች ጌታን አገልግዬ አልፋለሁ የምትል እኔ ለነዛ አይነት ሰዎች መጸለይ እፈልጋለሁ። ዛሬ ጌታን አገልግዬ በቃ ማገልገል እፈልጋለሁ የት ይሁን የት የምትሉ ሰዎች አላችሁ። ይሄን እግዚአብሔር፣ ይሄን ድንቁን ጌታ፣ ይሄን ኃያሉን ጌታ፣ ይሄ ሁሉን የሚያደርገው ጌታ ምትሉ አላችሁ። ዛሬ እንዲሆናል የእግዚአብሔር ኃይል በእናንተ ላይ ይገለጣል። ክብር ለኢየሱስ፣ ክብር ለአብ፣ ክብር ለኢየሱስ። ቁጥር 15 ላንብብና ከዛ ወደ ማብረቂያ ላላምጣ። እግዚአብሔርን አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስ ጊዜ በሶርያ ላይ ንጉሥ ይሁን ዘንድ። አያችሁ፣ this is the word of God። በሶርያ ላይ ንጉሥ ይሁን ዘንድ ይላል። ማንን ቀባል? አዛሄልን ቀባ። ከእስራኤልም ላይ ንጉሥ ይሁን ዘንድ የምናሴን ልጅ ኢዩን ቀባ። በፋንታው ነቢይ ይሁን ዘንድ የአይሁድ ብሔርን ሰው ዮሳፍጥንም ልጅ ኤልሳዕን ቀባ። ይህ እኮ ወንበር እንድትሸከም እኮ ነው የሚያደርገው። ቀባ። ኦርዲነር አደረገ። እግዚአብሔር ኦርዲነር አደረገ። ቀባ። ኤልያስ ያንን ቻሌንጅ ካለፈ በኋላ፣ ያንን ሰልፍ ካለፈ በኋላ፣ ያንን መንገድ ካለፈ በኋላ እግዚአብሔር የኃይል ቅባት ወሰዳል። ሃሌሉያ! ቀባ። ኢዩ ከኤልሳዕ ሰይፍ ያመለጠውን ይላል። አያችሁ፣ ያመለጠውን ሁሉ ኢዩ ይገድላል። አያችሁ፣ ይገድላል። ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገድላል። እግዚአብሔር ሆይ ዛሬ ማታ እንዲያርገን፣ በዚህ ከተማ ላይ እንዲያርገን፣ በኢየሱስም በዚህ ከተማ ላይ እንዲያርገን፣ ብሎናችን ካልቀረ እንዲያርገን። ጠላት እኛን እያየ መደንገጥ ይጀምር። በጠላት መንደር ላይ እግዚአብሔር ሽብር መፍጠር የሚያስጀምር ቅባት በላችን ላይ ይውደቅ። ኢያኮንያ ሽብር የሚፈጥር ቅባት በላችን ላይ ይውደቅ። ስናቱ አጋንንቶች ይጮሁ፣ ምልክቶች ይጀምሩ፣ ታምራቶች ይጀምሩ። እግዚአብሔር ስለዚህ ይገለዋል። የእግዚአብሔርን ጠላቶች የሆኑትን አይታችኋል። የእስራኤል ጠላት ሆኑትን ምን ያደርጋል? ይገድላል። አይገርማችሁ? እግዚአብሔር ሰዎች
እኔም በእስራኤል ጉልበታሞች ለበዓል ያንበረከኩትን ሁሉ በአፋቸውም ያልሰሙትን ሁሉ 7,000 ሰዎች አሉ ለራሴ አስቀረው። እግዚአብሔር ይርዳን። በእውነት ጌታ አሜን። በእውነት ቅባትን እንድንፈልግ እግዚአብሔር ይርዳን። አሜን። አሜን። እግዚአብሔር ይርዳን። አሜን። ክብሮች ቅባትን የእግዚአብሔር ክብር አንዱ ኤልያስ ከዛ በኋላ እግዚአብሔር እነ ኤልሳዕ እነ ኢዩ ምን አድርግልኛል? እግዚአብሔር ቀባል። ይኸውላችሁ ውስጣችን ያለው ነገር ትራንስፈር የሚያደርግ አንዱ ወደ አንዱ የሚያልፍ ነው፣ የሚቆም አይደለም። እንደ ወተት እርጎ ቁጭ የሚል እንደ ማዕድን እንደ እሳት ሁልጊዜ አስባለሁ። ድንገት የሚሆናቸው ምን አድርገህ ነው? ምን አድርገህ ነው? ኤቨሪቦዲ ሳውዝ አፍሪካ ላይ ያለው ጋራንቱ ሰው ይመስላል፣ ጋራንቱ መኪናው ይመስላል፣ ጋራንቱ ያለው እግዚአብሔር እድል ሰጥቶ ይመስላል። እድል ሰጥቶ እንጂ እነዛ ጋራንቶች ጋራንታችን ወንጌል ስለ ኢየሱስ ነው። አሜን። ስለ እሱ መስመስ፣ አሜን። ስለ እሱ በልና፣ አሜን። 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 ይሄን ሲሰብክ እንደውም ዛሬ ጉባኤው በቃ ወንበሩ ሁሉ ይሰባብራል ነው ሰዎች ተመለሻ ይታየራል። ግን ለካችሁ የእግዚአብሔር ሰዎች አሁን ጊዜው የእግዚአብሔር ክብርና በኃይል ዛሬ ሳምንት ተሽጣች ጌታ ይባርክስ። አምናሙ ካቻለ ለዚህ ከረበ ነሳት አምናሙ የዛሬ ስንት ነው? ዛሬ ቀይ ወደ ሰራዊት ሆነ ታጨች ጌታ እንደተናገረው አይደል? እንደተናገረው ነው። እሰይ አሁን ሌላ ፈለግሽ ዛሬ አሁን መጣሽ ሌላ ፈለግሽ ይጸልያ ወስዳ ሄዳለች። አሁን ደግሞ ሌላውን ይሰራል። ይጨምር ሌላ ሶስት ይጨምር። ኦኬ ሰጪው እሱ ስለሆነ ይሰጣል። ሁላችንም ተነስተን ቆመን እንጸልያለን። ኢየሱስ ማን ክብር ለማን ክብር ለማን ክብር ለማን የእግዚአብሔር ኃይል በእኛ ይገለጣል። በእውነት ነው የምላችሁ። ዛሬ ቀስ ብዬ ያገለገልኳችሁ ቃሉን እንድትይዙ ፈልጌ ነው። የእግዚአብሔር ቃል እኔ ጋር ሲመጣ የሚገርማችሁ ምን ኃይል እንደሰራኝ ልነግራችሁ አልችልም። እግዚአብሔር ከዚህ በኋላ ግን እዚህ ከተማ ላይ ትውልድ ማስነሳት ፈልጋል። አንተን ሊያነሳ ፈልጋል። አንቺን ሊያነሳ ፈልጋል። በዚህ ቅባት ይውላችሁ እየጠረመሳችሁ ትሄዳላችሁ። በኃይል እየወጣችሁ ትሄዳላችሁ። የእግዚአብሔር ክብር በእናንተ የተገለጠ ይላል። ክብር ለኢየሱስ።